በአሁኑ ሰዓት ግብርና የት ደረጃ ላይ እንደደረሰ ይህ ኤግዚቢሽን ጥሩ ማሳያ ነው ሲሉ የአፋር ክልል ርዕሰ መስተዳደር ሀጂ አወል አርባ ተናገሩ። በርዕሰ መስተዳደሩ የተመራ የክልሉ ከፍተኛ አመራሮች ቡድን የግብርና ሳይንስ ኤግዚቢሽንን ጎብኝቷል። ሳሙኤል ኪሮስ በአፋር ክልል ፕሬዝዳንት ሀጂ አወል አርባ የተመራ ከፍተኛ የክልሉ አመራር ቡድን የሳይንስ ሙዚየምን ከመጎብኘት ባሻገር በአፋር የሚገኙ አርብቶ አደሮች፣ አምራቾችና አርሶ አደሮች ወደ ኤግዚቢሽን በመምጣት ስራዎቻቸውን እንዲያሳዩ በማድረግ ትልቅ ስራ ሰርቷል። በጉብኝታችን እኛን የሚጠቅመው የአፋርን ሕዝብ ልማት ሊያፋጥኑ የሚችሉ አዳዲስ ቴክኖሎጂዎችን አይተናል ያሉት የአፋር ክልል ፕሬዝዳንት ሀጂ አወል አርባ ቀጣይ ክልላችን ከዚህ ብዙ ምርጥ ተሞክሮችን ይወስዳል ብለዋል። በተለያዩ አካባቢዎች እየተሰሩ ያሉ መልካም ስራዎች ትልቅ አቺቭመንት የምንላቸው ውጤቶች በዚሁ ሲምፖዚየም ላይ ለሁሉም ከተማሪ ከልጅ እስከ አዋቂ ድረስ ሊያይ የሚችልበት ሁኔታ ተፈጥሮ በዚህ ደረጃ ግብርና ሚኒስቴር አመቻችቶ ለዚህ ደረጃ ማቅረቡ ከሁሉም በላይ በጣም የሚያስመሰግነው ነው። ምስጋና ይገባዋል። እኛ ደግሞ ዛሬ እንደ አፋር የአፋር ቀን ነው። አፋር ላይ ደግሞ ግብርና አርብቶ አደሩ የትራንስፎርም ለማድረግ መሬት ላይ በተጨባጭ ምን ስራዎች እየተሰሩ መሆኑን በአካል ብዙ ድረስ ሳምፕሎችን ይዘን አቅርበን እንደ ሀገር ኮንትሪቢዩት ለማድረግ ነው። በተጨባጭ እንዳየነው ደግሞ ትልቁ ነገር አሁን በተለያዩ ሁኔታዎች እንደ ስንዴ እንደ ግሪን ሌጋሲ እንደ ሌማት ተቃላይ አዳዲስ ቴክኖሎጂ በእኛ በክልላችን እስካሁን ያላየናቸው ቴክኖሎጂዎችን ለማየት ሞክረናል። የአፋር ክልል ወንድም ህዝብ ሆኖ ከአማራ ክልል ህዝብ ጋር በግብርናና መሰል ልማቶች በጋራ የሚሰሩባቸውና ህዝቦቻቸውን የሚጠቅሙበት መንገድ ምን ይመስላል ብለን ለክልሉ እንስሳት እርሻና የተፈጥሮ ሀብት ቢሮ ኃላፊ ሀጂ ኢብራሂም ኡስማንን ጥያቄ አቅርበን የሚከተለው ብለውናል። አሁን በግብርና ላይ በእንትን እየሰራን በትብብር የምንሰራ ስራዎች ይኖራል። ከቅርብ ጊዜ ሳይሆን ከበፊቱ ጀምሮ ማለት ነው። አሁን ደግሞ በተለይ የግሪን ሌጋሲ ጉዳይ ላይ አብረን እየሰራ ነው ስራዎች አለ። ችግኞች ደግሞ ወደኛ እየሰጡ እንደገና ደግሞ አንዳንድ በግብርና ስራ ላይ ደግሞ ልምዶች ከነሱ በመካሄድና ኤክስፒሪየንስ ከነሱ በመውሰድ ወደ ክልሉ እየወሰድን እዛ ላይ ደግሞ ወደ ተግባር እየገባን ያለንበት ሁኔታ አለ። ይሄ ብቻ አይደለም። በአማራም በኦሮሚያም እና የተለያዩ ክልሎች ደግሞ እኛ አካባቢ የሌለውና እኛ ደግሞ ወደ ክልላችን ማሸጋገር የሚፈልገው ቴክኖሎጂዎች ከነሱ እየወሰድን ደግሞ ጥሩ ትብብር አለን ብዬ ነው የምወስደው። በግብርናው ዘርፍ መንግስት ከፍተኛ ስራ በመስራቱ የአርሶ አደሩ የግንዛቤ ልዕልናው ከፍ ማለቱና ያለመታከት ከተሰራ ገና ያልተነካው የአፋር መሬት ብዙ ሀብቶችን እንደሚያፈራ በኤግዚቢሽኑ ያገኘናቸው አርሶ አደር ይገልጻሉ። ይዘን የመጣ ነው ሙዝ፣ ብርቱካን፣ ሎሚ እና ደግሞ ፓፓዬ፣ ማንጎ፣ ጊሽጣ እዚህ ጋር የሚታዩት ማለት ነው እና ሐብሐብ ዛጋ ማለ ሽንኩርት፣ ቲማቲም እና ሌሎችም የተለያየ የፍራፍሬና አትክልት አይነቶች ናቸው ይዘን የመጣ ነው። ይሰራሉ ብሎ ራስን ለወጣሉ ካለ ማለት ነው ማለወጥ እንደምንስልና የኛ ሀገር እንኳን ያለው አፋር ክልል አርብቶ አደር አልፎ ለኢትዮጵያ ግማሽ ህዝብ ማበረታታት የሚችሉበት መሬት ስለሆነ በተለይ ደግሞ የማይበክሉበት እንትን የለው ብዙ እህል ጤፍን ጭምር እኮ ነው ተሞክሯል። ስለዚህ ይህን መሬት ተጠቃሚ የመሆኑበት መንገድ ማንኛውም አርብቶ አደር ማንኛውም አፋር በኢትዮጵያ ህዝብ ሁሉ መስራት የሚችል መሬት ስላለብን ይህን መሬት ማይቶ ግብንቶ ስራ የሚፈልግ ሰው እንደሚሰራ እና ከሰራ ደግሞ ውጤት እንዳለ ነው መልእክት እናስተላልፍ። በአፋር ሰማይ ስር እህል አይበቅልም ዘር አይሰበሰብም ተብሎ የዘመናት ያረጀ አስተሳሰብ ሰንሰለት ተበጣጥሶ በግብርና ዘርፍ ከራሱ ህዝብ አልፎ ለሌላው መትረፍ እንደሚቻል ዛሬ በነበረው ኤግዚቢሽን ላይ ብዙዎች የተረዱበት መድረክ ሆኖ ተመልክተናል ሲሉ ጎብኚዎች ተናግረዋል።